አቶ ማንጀራ አመሰግናለሁ። በመጀመሪያ ደረጃ ያው ጥራጥሬ በጣም ሲረብሽ እንደቆየ እናንተም ታውቁታላችሁ። እኛም አብረን ብዙ አመት ስንቸገር ነበረ። በዘንድሮ አመት ብዙ ልዩነቶች እየተገኙ ነው። እኛ ጋርም የተሰሩ ስራዎች በርግጥ በተለይ በምስር ዙሪያ ላይ የተሻለ ሆኖ ነው የተገኘው። ባለፈውም አርሶ አደሮችን ሪሰርችና ብዙ እንግዶች ጠርቶ አስገምግሞ ነበረ። ሌሎች አሁንም ይሄን ያህል አልሄዱ። እርግጠኛ ፈንገስ ብዙ ጎርቶብናል። እንግዲህ ምስር እንደሚታወቀው ያው ኩባ ቅድም እንደገለጸው በሀገራችን ትልቅ ቦታ ያለውና ምርትና ምርታማነቱም የተሻለ በገበያ ተኮር ምርት ስለሆነ አርሶ አደሩ እጅ ጠፍቶ ነው በሪሰርች እጅ ነው ተገኝቶ ይሄንንም ለሙከራና ወደ ነበረበት ለመመለስ ሪሰርቹ ነው ጥረት አድርጎ ይሄንን ያደረገው እንጂ በእኛ በገበሬዎች ዝርያውም ጠፍቶ ነበር። በእርግጥ ማንም የሚዘራው የለም። ምክንያቱም የሚያሳየው ችግር ካለው ችግር አኳያ ዘሩም መጠቀም አልተፈለገም። ከገበሬ እጅ ወጥቶ ነበር። እናንተ እጅ ባይኖር ኖሮ ይሄ ነገር ዛሬ ባልታየ ነበረ ማለት ነው። ምክንያቱም ይሄ ትልቅ አስተዋጽኦ ነው ያደረጋችሁት። እኔ በራሴና በአርሶ አደሩ ስም ላመሰግን እወዳለሁ። በዚህ አጋጣሚ ምስር በእርግጥ አሁን እኛ ጋር አሁን ፍሪና በሬዱ በእጅግ ወሳኝና ጥሩ ይዘት ይዞ ነው የወጣው። ፍሬውም በሽታውም አልነካቸውም። ሌሎቹ ግን በጣም ተመቷል። አሁንም ውስን ሁሉንም ነገር ክትትል አድርገን በተለይ ደራሽ በጣም ነው እየተጎዳለችው። አለሚያ ትንሽ ይሻላል። ከሁለቱ ቀጥሎ አለሚያ ነው ትንሽ እንጂ ሌላው በጣም ነው ችግር ያለበት። አሁን ፈንገሱ ጥሩ ይዟል ብለን እየጠበቅነው በአንድ ቀን በሁለት ቀን መሀል ውስጥ ነው ከየት መጥቶ እንደወረደበት አይታወቅም። ብዙ ጉዳት አድርሶበታል። ስለዚህ ጥሩ ነው። ለቀጣይ እነዚህ ሁለቱ የተመረጡ ዘሮች ውጤታማ ናቸው ብዬ ነው የማምነው። እንዳየነው አይነት ነገር ማለት ነው። ፍሬውም እድገቱም በሽታውንም ተቋቁሞ ከነበሩበት ከአራቱ ኩሎት ሁለቱ ናቸው እጅግ የተሻለ አቋም ይዞ የወጡት እና ጥሩ ነው ለማለት ፈልጌ ነው። ያለኝ ሀሳብ ይሄ ነው።